በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ አስተዳደር ከንቲባ፣ ክብርት ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስትር፣ ክቡራን ሚኒስትሮችና ከፍተኛ የመንግስት ባለስልጣናት፣ ክቡራን አምባሳደሮችና ክቡራት አምባሳደሮችና የኮር ዲፕሎማቶች፣ ክቡራን የቤተ ክርስቲያናችን የመምሪያውና የድርጅቱ ኃላፊዎች፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አገልጋይ ካህናትና ሰራተኞች፣ የተከበራችሁ የኢትዮጵያ ጀግኖች አርበኞች፣ የተከበራችሁ የጸጥታ አስከባሪ አባላት፣ የተወደዳችሁ የሰንበት ትምህርት ቤት መዘምራን ልጆቻችን፣ በአጠቃላይ በዚህ ታላቅ ስነ በዓል የተገኛችሁ በዓለም ዙሪያ የተገኛችሁና በዓለም ዙሪያ ሆናችሁ በዓሉን በመከታተል የምትገኙ ክርስቲያኖች በሙሉ ስህተት በወለደው በደልና ኃጢአት የደከሙትን በኃይለ መስቀሉ የሚታደግ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2018 ዓመተ ምህረት በዓለ መስቀሉ በሰላም አደረሰን አደረሳችሁ። ወለእለ ጻመው በመስቀሉ ይባልህ፣ የደከሙትን በመስቀሉ ይታደጋል። መጽሐፈ ኪዳን። እግዚአብሔር አምላካችን ሁለመናው እንከን የለሽ ፍጹም አምላክ ነው። እንደዚሁም በመሆኑ ጥፋትን የማይወድ አምላክ ነው። ይሁንና የሰው ልጅ በእግዚአብሔር ሕግ ላይ ድፍረትን የተሞላ ስህተት ወይም ጥፋት በመፈጸሙ እግዚአብሔርን አስቆጣ። ከዚህ አንጻር ሰው ተግባሩ ደካማ ሆኖ በዚህ ተግባሩ ደካማ ሆኖ ተገኘ። እግዚአብሔርም ፈታሒ በጽድቅ ኮናኒ በርጥ ነውና ሰውን በጥፋቱ ቀጣ። የቅጣቱም አይነት ሞት ነበረ። በሰው ላይ የተላለፈው የሞት ቅጣትም በምድርም በሰማይም ተፈጻሚ ሆነ። ይህም ማለት ሰው በምድራዊውም ሆነ በሰማያዊ ኑሮው ከእግዚአብሔርና የእግዚአብሔር ከሆነው ሁሉ ተለየ ማለት ነው። ይህ ቅጣት ለሰው ልጅ እጅግ መራራ ቅጣት ነበረ። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች፣ እግዚአብሔር በዳኛነቱ ፈራጅና ቀጪ እንደሆነ ሁሉ በአባትነቱም ደግሞ መሐሪ ይቅር ባይ ነው። በመሆኑም በኃጢአት የደከመውን በኃጢአት ደክሞ የወደቀውን የሰው ልጅ
በቤዛዊ ሞቱ ከሞተ ኃጢአት የሚያድነው መሆኑን የሚያመለክት ተስፋ ሰጠው። ተስፋውን በነቢያቱ አማካይነት ሲገልጽለት ከቆየ በኋላ ሰውነታችንን ተዋህዶ በዚህ ዓለም ተገለጠ። በዚህ ዓለም ሰው የሚድንበትን መንገድ በቅዱስ ወንጌል ካስተማረና በተግባር ካሳየ በኋላ ቤዛ ሰብ የሆነው ሞቱን በመስቀል ላይ በመቀበል ቅጣታችንን እንዲነሳ አደረገልን። ቅዱስ መጽሐፍ ይህንን ሲገልጽ ሁሉም በአዳም እንደሚሞቱ ሁሉም በክርስቶስ ይድናሉ ይላል። በስህተት በበደልና በኃጢአት የደከመው የሰው ልጅ በክርስቶስ ቤዛዊ ሞት ምክንያት ነፃነት ወጥቶ ወደ ቀደመ ክብሩና ርስቱ ተመለሰ። ቤተ ክርስቲያን የደከሙትን በመስቀሉ ይታደጋል በማለት የምታስተምረን ይህንን እውነት ለመግለጽ ነው። ለዚህም ዋና ማስረጃዋ ጌታችን በመስቀል ላይ ተሰቅሎ ሳለ ዛሬውኑ ከኔ ጋር በገነት ትሆናለህ በማለት በቀኙ በኩል ለተሰቀለው በደለኛ የፈጸመውና የገባው ቃል ኪዳን ነው። ይህም ቃል ኪዳን ለአማንያን ሁሉ የተገባ ቃል ኪዳን መሆኑ እሙን ነው። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የበዓሉ ተሳታፊዎች፣ ምንም እንኳ በመስቀል ላይ በተፈጸመው የጌታችን ቤዛዊ ሞት ምክንያት ነባሩ ቅጣታችን ወይም ጥንተ አብሶ ቢነሳም በገቢር አበሳችን ምክንያት ዛሬም ከስህተት መጽዳት አልቻልንም። በመሆኑም ዛሬም ከእውነት ጋር መጋጨታችን ስለቀጠለ በየጊዜው በምንፈጽመው የገቢር አበሳ እግዚአብሔርን ማስቆጣታችን አልቀረም። የደህንነታችን ምልክትና ምስክር የሆነው ዕፀ መስቀል በሰዎች እንዲቀበር መደረጉም የገቢር አበሳችን መቀጠሉን የሚያመለክት ምስክር ነው። ሆኖም መስቀልን መደበቅም ሆነ መሰወር ከሰው አቅም በላይ ነበርና በእግዚአብሔር ኃይል በጢሰ ዕጣን አመልካችነት ከተቀበረበት ጉድጓድ ሊወጣ ችለዋል። እነሆም መስቀሉ እስከ ዛሬ ድረስ የእውነት መስካሪና የድህነት ምልክት ሆኖ ቀጥለዋል። ለወደፊትም በዚሁ ይቀጥላል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች፣ የመስቀሉ አበይት መልእክቶች ሰው ሊያምንባቸው ሊቀበላቸው እና ሊኖርባቸው በውጤቱም በስጋውም ሆነ በነፍሱ ሊድንባቸው እንደተሰጡ የማንስተው ሐቅ ነው። ሆኖም እኛ ሰዎች በአንድ ጆሮአችን ሰምተን በሌላኛው ጆሮአችን ከመጣል ባለፈ ያመጣነው ለውጥ እንደሌለ ተግባራችን ራሱ ምስክር ነው። ዛሬም ሕገ እግዚአብሔር በድፍረት ይጣሳል።
የጥሰቱ ውጤትም እንደምናየው ዓለማችንን በአጠቃላይ የመኖርና ባለመኖር ውስጥ እየከተታት ይገኛል። ታዲያ እኛስ በዚህ ሁሉ አልደከምንምን? የሚታደገን መስቀላዊ ኃይልስ አያስፈልገምን? ለሰላማችን መጠበቅና ለደህንነታችን ዋስትናስ ከመስቀሉ ቃልና ኃይል የበለጠ ሌላ አለን? እንደ እውነቱ ከሆነ በንጹሕ አእምሮአችን በደንብ ካስተዋልነው ከመስቀሉ ቃል የበለጠ ለሰው ልጆች ሰላምንና አንድነትን የሚሰጥ ሌላ ኃይል በዓለማችን ውስጥ አይገኝም። ስለሆነም ፍጹምና ዘላቂ ሰላምን የምንሻ ከሆነ በመስቀሉ ቃል እንመራ። የመስቀሉ ቃል ማለት ይቅርታንና እርቅን፣ እኩልነትንና አንድነትን፣ ፍትህንና ርትዕን ማረጋገጥ ማለት እንደሆነ በውል እንገንዘብ። በዚህ ሕይወት መኖር ከጀመርን ድክመታችን በመስቀሉ ተወገደ ማለት ነው። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች፣ የዘንድሮ በዓለ መስቀል አከባበር ልዩ የሚያደርገው እግዚአብሔር የሰጠን የውሃ ጸጋችን ፍትሐዊ በሆነ መንገድ ለመጠቀም በአንድነት ተባብረን ባካሄድነው ጥናት የህዳሴ ግድባችንን አጠናቀን ባስመረቅንበት ማግስት እየተከበረ ያለ መሆኑ ነው። ይህ ክስተት ለሀገራችን ዳግም ልደትን ያበሰረ ስኬት ነው ብንል ማጋነን አይሆንም። በዚህም እግዚአብሔር አምላካችንን ማመስገን ይገባናል። በስራው ላይ ታሪካዊ አሻራቸውን ያሳረፉትንም ሁሉ መመስገን ይገባቸዋል። እናመሰግናቸውማለን። በቀጣይም ሀገራችን ልትሰራቸው በእቅድ የያዘቻቸውን ታላላቅ የልማት ስራዎች በፍጥነትና በጥራት ተሰርተው ለሕዝባችን ጥቅም እንዲውሉ ሁላችንም መረባረብ ይኖርብናል። ታላላቅና ዘመን ተሻጋሪ እንዲሁም ችግር አስወጋጅ የሆኑ ስራዎች አሁን ሊሆኑ የሚችሉ ህዝቡ በአንድነትና በህብረት ተነስቶ ወደ ትግበራ ሲገባ እንደሆነ ከታላቁ ህዳሴ ግድባችን ተምረናል። በመሆኑም በህዳሴ ግድባችን ያሳየነውን ትብብርና ተነሳሽነት አሁንም አጠናክረን መቀጠል ይገባናል። መንግስትም ከዚያም የሚታዩት አለመግባባቶች በእርቅና በይቅርታ በማለፍ እኩልነትን፣ ፍትህንና ርትዕን በማረጋገጥ እንደዚሁም ለሰላም መስፈን ረጅም ጉዞ በመሄድ ህዝቡን ወደ አንድነት
የማምጣት ኃላፊነቱን እንዲወጣ በዚህ አጋጣሚ ጥሪያችንን እናስተላልፋለን። በመጨረሻም የመስቀሉ መልእክት የሰው ልጅን ሁሉ በሰላም በሕይወት በእኩልነት በአንድነት ማኖር መሆኑ ከልብ ተገንዝበን በያዝነው አዲስ ዓመት እርስ በርሳችን ከመጠፋፋት ይልቅ በጋራ ሰርተን በጋራ የምንለማበትን ምርጫችን እናድርግ በማለት በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በዓለ መስቀልን የሰላም በዓል ያድርግልን። ለሀገራችንና ለመላው ለዓለሙ ሁሉ ሰላምን ይስጥልን። ክብርት ከንቲባ ያደረጉልን እርዳታንም በእጅጉ እናመሰግናለን። እግዚአብሔር አምላካችን ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። መስከረም 16 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ